ከቅርብ ጊዜ ወዲህ ጴንጤ ምንም እና ፍልፍሉ ምናምን በሚያስቁት እንኳን መሳቅ አልቻል። ዲያር ኮሜዲያን ገንዘብ ሲጠር ወይ ሴት ስታጣ የምታቀናው ጴንጤ ቤት ነው። ይሄ ዮኒ ማኛ ራሱ ከተናገረው ነው። ዮኒ ማኛ በአሁን በሰው ዘንድ ተጠልቷል። ብሔርና ሃይማኖት እያደባደበ ሰው ሁሉ ስለጠላው የት ቤት ነው አሁን ገንዘብ ያለው? ጴንጤ ቤት ነው። ዌልካም እንትን ምንድነው የማነሳሻ እንደ እንትና ገንዘብ ይደረግላችሁና ይዋጣና ገንዘብ ይሰጣል። የዌልካም ምን ያህል ሰው እንደጠረረባቸውና አዳማጭ እንደሌላቸው ፎርት እንደሆኑ የምታውቁ እኛ ቤተክርስቲያን ስለመጣ ጸጋ ይሰጥሃል እንጂ ገንዘብ የሚሰጥ ወፍ የለም። ዮኒ ማኛ ከዚህ በኋላ ሳት ብሎ ወደ ኦርቶዶክስ ተመልሻለሁ ያልክ ቀን የዛኔ ነው ሌት ተቀን እየተከተልኩ ድምጥ ማጠን ማጠፋው። አሁን ከኛ ሃይማኖት ላይ ተነስተሃል። እንድች ብለህ ከዚህ በኋላ ደግሞ ጴንጤ ሆነሃል። ስበክ ተገልብጠ መተ ስለ ኦርቶዶክስ ኤኒ ነገር ብትናገር እመብርሃን ምስክሬ ነው ታቀኛለህ። አልፈታህም። ኦርቶዶክስ ጴንጤ መሆን ድሮ ነበር የምፈልገው ልጆቼ ስለሚዘቀዘቁ ፈርቼ ነው ብለህ ተናግረሃል። ልጆችን የዘቀዘቁት ጆከርና ከድር ናቸው፣ ሙስሊሞች ናቸው። አህያውን ፈርቶ ዳውላውን ሙስሊም መሆን ፈልግ ነበር። ሙስሊሞች ፎቶዬን የልጆቼን ዘቀዘቁኝ እንዳትል ምን አልካውን? ኦርቶዶክሶች ስለሚያስፈራሩኝ እንጂ እኛ እናስፈራራለን። ጥሩ ነው እናስፈራራለን። ከነካ እናትና ልጁ እያልክ እያወናበርክ ድድን ስታሰጣ የነበርክ አንተ ታመ በሽተኛ ሆነ እናት ልደታ ጸበል ወስደው አስጠምቀው ከብደት እንደነቃ ቅዠት እናንተን ሌሊት እየተነሳ ስትቃዥ እንደነበር መኝታ ቤተሰቦችን ከልክለው ልደታ ጸበል ነው ያዳለች እናትና ልጁን ማልቀልደው በዛ ነው የምትል እብድ ዛሬ ተነስተ ኦርቶዶክሶች ልጆችን እየዘቀዘቁ ነው ስለሚያስቸግሩ እንጂ ድሮ ነበር ገብተ ነበር። ጴንጤና ገብተ ነበር። ወጥተ ምንድነው ያልከው? ሌላ የለም ገብቻ ያገኘሁት ብለህ የወጣኸው አንተ ነህ። የዛኔም ስትገባ አንድም ኦርቶዶክስ ለምን ገባ ያለ የለም። ብታይ ምንም ስለሌለ ተመልሰ ወደኛ መጣ። አዎ እኛ ኦርቶዶክስ ጥፋታችሁን ተምራችሁ ስትመጡ በራችን ክፍት ነው። ስትበሳበስ ደግሞ ትወጣለህ። እኛ የሰው ጥረት የለብንም። አንድም ኦርቶዶክስ ባሉ አሎ ኦርቶዶክስ ቀጥተኛ ሃይማኖት ናት የምትጸድቁት እኛ ጋር ስለምትመጡ ነው ኑ ብላ ሰው ቸግሯት ለፍልፋ አታውቅም። እኛ ቤተክርስቲያን ለመቆየት የኛ ቄስ ለመሆን ብዙ ቀጥት የሚያደርግ መንገድ ስላለው አትችሉት። እኛ ጋር 7 አጽዋማት አለ። ሲጀመር ዮኒ ማኛ ጾም የሚባል ጾም ስለማታውቅ እዚህም ሆነ እዛው አንድ ነህ። እኛ ጋር ሆነ በኦርቶዶክስ ስርዓትም ሄዳ አታውቅም። ስለዚህ ጴንጤ ቤት ጾም የለም። እንደ አህያ ትበላለህ፣ እንደ አህያ ትደንሳለህ። ጭፈራ ነፍ ነው ጭፈራ። ጴንጤ ለምን አይሄድም? ኦልሬዲ እዛው ጭፈራ አለ። ምን መሄድ ያስፈልጋል? ጠላታ እንዲህ እንኳን እኔ አንዴ የሆነ ሰርግ ሄጄ ምን ሰርግ ቤት ይጨፈራል? ወይ ጣሪያ ነክታችሁ እኮ ነው የምትመለሱ። ስለዚህ እዛው ላበላቦ ነው ጭፈራቸውን ጨርሰው በዛ ላይ ቸርች ለመሄድ ነጠላ አይለብሱም። ሚኒስከርት አድርገው ለፓንትሩ ጉዳይ ነው ወደ ላይ ሲዘሉ ስለዚህ ይሄ ሃይማኖት ምኑ ነው የሚያስቀናን? እኛ ቀንታችሁ ነው ገለመሌ የምትሉት ምኑ ነው? ጾም የላችሁም? የእንትን ጾም የግል ጾም አለን። መቼ እንዴት? ወፍ የለም። ስለዚህ እኛ አሁንም እኔ ብዙ እግዚአብሔር ነው የምላችሁ በጣም ማከብራቸው ፓስተሮች እዚህ ሀገር አሉ፣ የሰው ጥግ የሚያውቁ ነግረውኛል። እነዚህ ፓስተሮች ሮማንኛ እንከተላቸውም፣ ግን እዚህ ራሱ ለንደን ይሄ ብቻ ነው የኛ፣ እነዛ የኛ አይደሉም ይሏቸዋል። አትሊስት ወይ ሃይማኖቱን የሚመራው አብይ አህመድ ከመጣ ነው እንደ ቤተክርስቲያን እንደ ድርጅት የነበራችሁ እንደ ቤተክርስቲያን እንደ ኦርቶዶክስ እንደ ካቶሊኩ እንደ ሙስሊሙ በሃይማኖት የተያዛችሁት አብይ አህመድ ከመጣ ነው። ይሄ ውሸት ነው ካላችሁ ኑ 100,000 ብር አስይዙና ከኔ ጋር መወዳደር እንችላለን። 4 ዓመት ምናምን ቢሆነው ነው።
ስለዚህ እንደ ሃይማኖት ከተያዛችሁ የራሳችሁ አሉ። እኛ አሁን ሲኖዶስ አለ፣ የሙስሊሙ መጅሊስ አለ። የእናንተ ምንድን ያለው? ሃይ ባይ የሚላቸው የሌለ። አንዳንዱ በካራቴ ሴጣን አውጣለሁ ይላል። አንዳንዱ ፓስተሮቹ ራሳቸው ከአንዱ ፓስተር ጋር ከዛ ከዮናታ የሚባል ጴንጤ ጋር ሲጣላ ከሱ ጋር የሚያገለግል ወጥቶ የራሱን ቸርች ይከፍታል። ብራንች የቸርቹ ብዛት። እኛ በገብርኤል ስር ቸርች ስናቆም እግዚአብሔር ስጋና ደም የሚፈተትበት የስንቱ ቸርች። እናንተ በሰው ጥግ በሰው ስጋና ደም በለበሱ ሰዎች፣ ምንም ታሪክ ምንም ገድል ያልሰሩ ሰዎች ቁጭ ብለው አፈንድደው ግን ላገኙ ቤተክርስቲያን የእንትና ቸርች የዮናታ ቸርች የእንትና ቸርች እያላችሁ ስትሄዱ ያላፈራችሁ እኛ በቅዱስ ገብርኤል ስም የሰየምነው ቤተክርስቲያን ሰርፕራይዝ የሚያደርጋችሁ ነገርስ ግን እኛ በእነሱ ስም እንኳን ከፍተን የሚፈተተው የኢየሱስ ክርስቶስ ስጋና ደም የሚቀደሰው በሱ ስም። በዚህ እንኳን እኛን ስተርቡ የማታፍሩ እኔ እኮ ራሳችሁን ችላችሁ የምትሉት አማላጅም ኢየሱስ ነው፣ መንገዴም ኢየሱስ ነው፣ መሄጃም ኢየሱስ ነው። እኛ ችግር የለብንም በሱ ይሁንላችሁ። እኛ ደግሞ ኢየሱስ ከናንተ በላይ ሰማይን አለማላ ምድርን አለ ካስማ የፈጠረ የፍጥረታቱ ባለቤት እግዚአብሔር አምላካችን ነው።